ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት አረፈዳችሁ? በተለይ የቸልሲ ቤተሰቦች እጅግ በጣም ጣፋጭ የሆነ በጣም ደስ የሚል የሚያስደስት ሳምንት አሳልፈናል። ዛሬም በዛ በቅዳሜው ጨዋታ ዙሪያ የፕሪሚየር ሊጉ መሪ የነበረውን ሊቨርፑልን በረታንበት ጨዋታ ዙሪያ ቆይታ የምናደርግ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። ስለዚህ በቸልሲ ዙሪያ ላይ ሐሳብ አስተያየታችሁን አካፍሉን። መልካም ቆይታ። ቅዳሜ የሊቨርፑል እና የቸልሲ ጨዋታ በስታንፎርድ ብሪጅ ሲደረግ አብዛኛው የሚባል የስፖርት ቤተሰብ የማሸነፍ ግምቱን ለሊቨርፑል ሰጥቶት ነበር። ምክንያቱም ቸልሲ አብዛኛው ተጫዋቾቹ በጉዳት ምክንያት ከክለቡ ጋር አብረው እንዳልነበሩ ይታወቃል። በቅጣት ምክንያት ከክለቡ ውጭ የሆኑ ተጫዋቾችም አሉ። ጨዋታ ውጭ የሆኑ ተጫዋቾችም ነበሩ። በተለይ ደግሞ የተከላካይ ክፍሉ ሙሉ ለሙሉ በጉዳትና በቅጣት ምክንያት ባዶ መሆኑን ተከትሎ የሊቨርፑል የአጥቂ አማራጮቹ በጣም ጥራት ያላቸውና ምርጥ ዝውውር የተደረገበትም ጊዜ ስለሆነ ቸልሲ ሊቸገር እንደሚችል በስፋት ሲነገር ነበር። ግን ሜዳ ላይ የነበረው እውነት ፍጹም የተለየ ነበር። የቸልሲን የተከላካይ ክፍል ከጉዳት መልስ ከረጅም ጊዜ ጉዳት መልስ የመራው አንደኛው የባዳሽል ነበር። ከባዳሽል ጋር ደግሞ ወጣቱ የአካዳሚ ምርቆ አቼምፖንግ ነበር መሀሉን መምራት የቻሉት። ምክንያቱም ቶሲን አድራባዮ እና ፎፋና በጉዳት ምክንያት ከቲሙ ጋር አልነበሩም። ከዛ ውጭ ደግሞ ቻሎባ በብራይተኑ ጨዋታ በሁለት ቢጫ በቀይ ካርድ ምክንያት ይህ ጨዋታ ያልፈው ስለነበረ ወጣቱ አቼምፖንግ እና ከጉዳት መልስ የመጣው ባዳሽል ነበሩ ይሄ ኃላፊነት የተሰጣቸው። ከዛ ውጭ ግን የኤንዞ ማሬስካ ታክቲክ የነበረው ልክ የወርልድ ክለብ ሻምፒዮን ስንሆን የነበረው አይነት አሰላለፍ ጀምስ ከካይሴዶ ጋር መሀል ላይ እንዲጣመር ተደርጎ ነበር። በአማካኝ ስፍራ ላይ ነበር ጀምስ መግባት የቻለው። ስለዚህ ማሎ ጉስቶ ኢንቨርት እያደረገ እንዲጫወት እንደውም ጀምስ በደንብ ወደዛ እየተሳበ የሱን ቦታ በብዛት በመሸፈን ማሎ ጉስቶ ረጅም ሰዓቱን አማካኝ ክፍል ላይ ነበር ሲያጠፋ የነበረው። ተከላካይ መሆኑን ጭራሽ እስክንረሳ ድረስ የመሃል ክፍሉ ላይ ብልጫ ነበረው። ቼልሲ የአማካኝ ክፍሉን በኳስ ቁጥጥር ብልጫ ከሊቨርፑል መውሰድ የቻለበት የኤንዞ ማሬስካ ታክቲክ ያሸነፈበትም ነበር። ምክንያቱም መሀል ላይ ካይሴዶ አለ፣ ኤንዞ ፈርናንዴዝ አለ፣ ሬሲ ጀምስ አለ። ኮኮሬላ ኢንቨርት እያደረገ ይገባ ነበር። ከዛ ውጭ ማሎ ጉስቶ እንደውም መስመሩን ረስቶት ነበር ማለት ይቻላል። ከዛ ውጭ እንደውም የእሱና የፔድሮ ኔቶ ጥምረት በጣም ጥሩ የሚባል በጣም የተሳካ አይደለም እንጂ በሁለቱ መስመር የነበረው ነፃነት የነበረው ክፍተት ቸልሲ ከዛም በላይ ኳስን መቆጣጠርም ሌላ ነገሮችንም ማሳካት የሚችልበት እድል ነበር። ግን ሁለቱ ተጫዋቾች የማሎ ጉስቶ በእንደዚህ ኢንቨርት አድርጎ ሲጫወት ብዙም የሚሳካለት ተጫዋች እንዳልሆነ በተደጋጋሚ አይተናል። በቅዳሜ ምሽቱ ጨዋታ ግን የኤንዞ ማሬስካ ታክቲክ የአማካኝ ክፍል የኳስ ቁጥጥር ብልጫ ለመውሰድ የወሰዱት እርምጃ በጣም የአርነ ስሎትን አማራጮችን አጥፍቶባቸው ነበር። የሚያስገርመው አርነ ስሎት በራሱ በሊቨርፑል ያለፉትን ጨዋታዎች ሲጫወት ፍሪምፖንግ መጎዳቱን ተከትሎ ሶቦዝ ላይ የቀኝ ተከላካይ ሆኖ ነበር የቀኝ መስመር ተከላካይ ሆኖ ነበር ሲጫወት የነበረው። በተለይ ደግሞ በፓላሱም ጨዋታ በጋላታሳራይ ሽንፈት ባስተናገዱበትም ጨዋታ ይህንን ነገር በተደጋጋሚ ማየት ችለን ነበር። በቸልሲ ጨዋታ ግን በተደጋጋሚ ሽንፈት አስተናግደው መጥተው ስለነበረ በፓላስና በጋላታሳራይ መሸነፋቸውን ተከትሎ አማካኝ ክፍሉ ላይ የኳስ ቁጥጥር ብልጫውን ከወሰዱት ጨዋታውን ማሸነፍ እንደሚችሉ ስለገባቸው የፕሪሚየር ሊግ አሸናፊ የነበረውን አማካኝ ክፍል ነበር ለቸልሲ ይዘው የገቡት። ሶቦዝ ላይ ያለፉትን ጨዋታዎች እንዳለ የመስመር ተከላካይ ነበር። በቸልሲ ጨዋታ ግን ቦታው ላይ ተመልሶ የአማካኝ ስፍራውን ይዞ ነበር የገባው። ማካሊስተር ተቀይሮ ነበር የሚገባው። ማካሊስተር ያው አቋሙ መውረዱ ይታወቃል። ግን ሆኖም በዚህ ጨዋታ ማካሊስተርም ሶቦዝ ላይም ግራቨንበርግም አብረው ተሰልፈው ነበር። ይህ አማካኝ ደግሞ የ2024-25 ፕሪሚየር ሊግን
ለአርነ ስሎት የሰጠ ለሊቨርፑል ደጋፊ ያበረከተ የአማካኝ ክፍል ነው። ስለዚህ የኳስ ቁጥጥር ብልጫውን ለመውሰድ ይህንን አማራጭ ነበር አርነ ስሎት የተጠቀሙት። የኤንዞ ማሬስካ ታክቲክ ግን መሀል ክፍሉ ላይ በጣም ብዙ ተጫዋቾች እንዲገቡና እንዲጫወቱ አድርጓል። ያው መጀመሪያ እንደጠቀስኩት ካይሴዶ አለ፣ ኤንዞ ፈርናንዴዝ አለ፣ ሬሲ ጄምስ አለ፣ ማሎ ጉስቶ ኢንቨርት እያደረገ ይገባል፣ ኩኩሬላ ኢንቨርት እያደረገ ይገባል። አማካኝ ክፍል የቁጥር ብልጫ ቸልሲ ስለነበረው የኳስ ቁጥጥሩን በተሻለ ከሊቨርፑል ለመያዝ ጥረት አድርጓል። በተለይ የመጀመሪያው 45 ሙሉ ለሙሉ ማለት በሚቻል ደረጃ በቸልሲ ብልጫ ነበር ጨዋታው የተጠናቀቀው። በዛም ነው በ15ኛ ደቂቃ ካይሴዶ አያግባም። ካይሴዶ ጎል ካገባኩ በጣም ጥራት ያለው ጎል ነው የሚያስቆጥረው። አጠቃላይ ጎሎችን አሁን በዚህ ዓመት እንኳን ያስቆጠራቸው 3 ጎሎችን ካየናቸው ጥራት ያላቸው በቃ የሚያምሩ የሚያስጨበጭቡ ጎሎች ናቸው። ያ ጎልም የተገኘው መሀል ክፍል ላይ በነበረው የኳስ ብልጫ ነው። ቸልሲ ይሄንን ማሳካት የቻለው በጣም በሚያምር ጎል ነው። የመጀመሪያውን አጋማሽ 1-0 መርቶ የወጣው። ከዛ በኋላ ግን ጉዳት እኔ አሁንም ቸልሲ ተጫዋቾች ወርልድ ክለብ ሻምፒዮን ላይ መሳተፋቸው እረፍት ያለማድረጋቸው ይህንን ነገር ሊያመጣ ይችላል። ቸልሲ ሊጎዳ ይችላል። የተጫዋች ጉዳት ሊያስቸግረው ይችላል። ምክንያቱም ተጫዋቾች በቂ እረፍት ካላገኙ ለጉዳት ተጋላጭ ናቸው። የኮልዊል ጉዳት ከዚህ የመጣ ነው። አብዛኛው ተጫዋቾች ተደጋጋሚ ጉዳት የነ ኮል ፓልመር በተደጋጋሚ ጊዜ ሳነሳ ነበር። ትልቁ የዚህ ዓመት ስጋት ለቸልሲ ወርልድ ክለብ ሻምፒዮን ላይ መሳተፉን ተከትሎ ምንም እረፍት ሳያደርግ ነው ወደ ፕሪሚየር ሊጉ የገባውና የጉዳት ታሪኩ የከፋ ሊሆን ይችላል ለሚለውን በተደጋጋሚ ሳነሳ ነበር። ግን ደግሞ ሜዲካል ስታፉ ምንድነው እየሰራ ያለው የሚለው በጣም ጉዳት ላይ እየሰራ ያለ ነው የሚመስለው። ባዳሽን ሙሉ እስካሁን በነበረው ጨዋታ ጉዳት ላይ ነበር። በብራይተን ጨዋታ ነው ተቀይሮ መግባት የቻለው ከጉዳት መልስ። ግን ሆኖ የመጀመሪያ አሰላለፍ ውስጥ በገባበት በሊቨርፑል ጨዋታ እሱም ጉዳት አስተናግዶ ወጥቷል። ከዛ በኋላ አቼምፖንግም እሱን ተከትሎ በጉዳት ከሜዳ ወጥቷል። ስለዚህ ኤንዞ ማሬስካ እንዴት ነው ይህንን ነገር ማኔጅ ማድረግ የሚችሉት? የሮሚዮ ላቪያ በቸልሲ ቤት ያልተዘመረለት ያልተነገረለት፣ በተለይ ደግሞ በቃ ጉዳቶች ታሪኩን ያደበዘዙበት የቸልሲ ምርጡ እንቁ ተጫዋች ነው። ላቪያ ከገባ በኋላ ቸልሲ የነበረው የኳስ ብልጫ፣ ላቪያ ከገባ በኋላ የሚሰነጠቁ ፓሶች፣ ስሩ ፓሶች፣ ኢንተርሴፕት የሚያደርጋቸው ፓሶች፣ የካይሴዶ ነፃነት፣ ኤንዞ ፈርናንዴዝ እንደፈለገ ወጥቶ እንዲያጠቃ ሲያግዘው የነበረበት መንገድ፣ ሊቨርፑልን በቃ በጥራት በጣም ምርጥ አማካዮች ቢኖሩትም የነ ማካሊስተር አይነት የነ ሶቦዝላይ አይነት አማካይ ቢኖረውም ሊቨርፑል የነ ግራቨንበርግ አይነት ተጫዋች ቢኖረውም በጥራት ግን በቃ ቸልሲ የተሻለ በፕሪሚየር ሊጉ የአማካኝ ስፍራ ተጫዋች እንዳለው በደንብ ግልጽ አድርጎ ያሳየው ላቪያም በዚሁ በጉዳት ሲሰቃይ እንደነበረ ይታወቃል። አሁን በተለይ ኤንዞ ማሬስካ እየተጠቀመው ያለበት መንገድ በጣም አስደሳች ነው ለኔ። ምክንያቱም እንደውም ጨዋታው ሲጀምር ለምን ቋሚ ያላደረገውን ብዬ በጣም ተበሳጭቼ ነበር፣ ስጋትም ይዞኝ ነበር። ግን ደግሞ ጨዋታውን በተቆጣጠረበት መንገድ ተቆጣጥሮ ልክ በባዳሽል ጉዳት እሱን ቀይሮ ካስገባ በኋላ አማካኝ ክፍሉን የበለጠ ብልጫ እንድንወስድ አድርጓል። የላቪያ ጥራት ላቪያ ከጉዳት ይጠበቅ እንጂ ጉዳት አይንካው እንጂ ቸልሲ ጥርት ያለ አማካኝ ያለው የፈለገውን ቡድን ማሸነፍ የሚችል ለዋንጫ መፎካከር የሚችል ቡድን ሊሆን እንደሚችል በደንብ ነው የሚያስታውቀው። የተከላካይ ስህተት አያሳስበን፣ የግብ ጠባቂ ስህተት አያሳስበን። ላቪያ አማካኝ ክፍል ላይ ካለ ምርጡን ቸልሲ ሁሌም እናያለን። ጉዳት ግን በጣም የእሱ ታሪክ ላይ መጥፎ ጠባሳ አሻራ እያሳረፈ ያለ ጉዳት ነው። ከዚህ በኋላ ሬሲ ጄምስን በሚጠቀምበት መንገድ እሱን መጠቀም ከቻለ በቀጣይ ጨዋታዎች ቸልሲን በደንብ ሊያግዘው ይችላል። በቻምፒየንስ ሊጉም በፕሪሚየር ሊጉም የተሻለ ደረጃ ይዘንም ለማጠናቀቅ የተሻለ ተፎካካሪ ለመሆንም የላቪያ መመለስ ወሳኝ ነው። ከኢንተርናሽናል ብሬክ መልስ ሌሎቹም ተጫዋቾች እነ ኮል ፓልመርም ተከላካዮቹም ይመለሳሉ። ስለዚህ ምርጡን ቸልሲ ከዚህ በኋላ እናያለን። ለድሉ እንኳን ደስ ያላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሆኑ። ግን የቸልሲ ፋሚሊዎች ምንም ሰብስክራይብም እያደረጋችሁ አይደለም።
መልካም ቀን፣ መልካም ቆይታ፣ መልካም ሳምንት